እነሆ ከአቢሲኒያ ባንክ ልዩ የምስራች። አቢሲኒያ ረሚት ከየትኛውም የዓለም ጥግ ሆነው ገንዘብ ወደ ሀገር ቤት ሲልኩ በላኩት ገንዘብ ላይ ተጨማሪ 12% ለወዳጅ ዘመዶ ተጨምሮ ይደርሳል። በአቢሲኒያ ረሚት ገንዘብ ሲልኩ ከአቢሲኒያ ባንክ አካውንት በተጨማሪ ወደ ቴሌብርና ወደ ሁሉም የሀገር ውስጥ ባንክ አካውንቶች በፍጥነት ይደርሳል። ገንዘቡን የላኩለት ወዳጅ ዘመዶ በዶላር፣ በዩሮ፣ በፓውንድ ወይም በላኩለት የውጭ ሀገር ገንዘቡን ይዞ ማቆየት መቻሉ ደግሞ አቢሲኒያ ረሚትን ተመራጭ ያደርገዋል። አፕሊኬሽኑን ከአፕልና ፕሌይ ስቶር አውርደው ስልክ ቁጥሩን በማስገባት አንድ ጊዜ በሚላክ የማረጋገጫ ኮድ ገንዘቦን በፍጥነት ወደ ሀገር ቤት መላክ ይችላሉ። አቢሲኒያ ረሚት፣ አማራጭ ብዙ፣ አስተማማኝ የገንዘብ መላኪያ መንገድ። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ የሰዓቱን አጫጭር ሰበር መረጃዎች ይዤ ቀርቤያለሁ። እስከ ፍጻሜ አብራችሁን ቆዩ። በርከት ያሉ ሰበር መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁና ዜናዎችን በፍጥነት እንድትከታተሉ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ ሰበር መረጃዎቹ አልፋለሁ። ወደ ሰበር መረጃው ስናቀና በቀዳሚነት የምታደምጡት ዜና የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ መላው የአረብና የሙስሊም ሀገራት መሪዎች ጠርተው በስልክ ስብሰባ አድርገዋል። ዛሬ ሌሊቱን በስልክ ባደረጉት ስብሰባ የአረብ ሀገራቱን በተለይም አንዳንዶቹን ባስደነገጠው ሁኔታ ያላሰቡትን ጥያቄ አንስተውላቸዋል። ከኢራን ጋር ስምምነት የምደርስና ጦርነቱን የምቋጭ ከሆነ እናንተ ደግሞ ከእስራኤል ጋር ቀጥታ የሆነ ግንኙነት ማድረግ አለባችሁ። ይህንን እምቢ ማለት አትችሉም። ለእስራኤል እውቅና ያልሰጣችሁ ሀገሮች ለእስራኤል እውቅና ትሰጣላችሁ። ራሷ ኢራንን ጨምሮ እውቅና ትሰጣለች ለእስራኤል። ከእስራኤል ጋር መልካም የሆነ ግንኙነት እንድትመሰርቱ እፈልጋለሁ ሲሉ ማሳሰቢያ ሰጥተዋል። ይህንን ተከትሎ ታዲያ የሳውዲ አረቢያው መሪን ጨምሮ ሌሎችም በስልክ ግንኙነቱ ላይ ዝምታን ማሰማታቸው ተነግሯል። ተቃውሞዎችም እንደነበሩ የተገለጸ ሲሆን ከዚህ ጋር በተገናኘ የነበረውን የስልክ ውይይት በዝርዝር የማስደምጣቸው ይሆናል። በሌላ በኩል የእስራኤሉ ፕራይም ሚኒስትር ቤንያሚን ኔታንያሁ በሰጡት መግለጫ ከፕሬዝዳንት ዶናልድ ጄ ትራምፕ ጋር ጥሩ የስልክ ውይይት አድርጌያለሁ በማለት የገለጹ ሲሆን አቋማችን አንድ ነው፣ ኢራን በፍጹም የኒውክሌር የጦር መሳሪያ አይኖራትም፣ የበለጸገ የዩራኒየም ክምችቷንም ሙሉ በሙሉ ለማውደም እስካልፈረመች ድረስ በፍጹም አንተዋትም ሲሉ ዝተዋል። በዝርዝር በጉዳዩ ዙሪያ የማስደምጣችሁ መረጃ ይኖራል። ኢራንም እንዲሁ መግለጫ የሰጠች ሲሆን በፍጹም አልንበረከክም፣ በእነዚህ ጉዳዮች ላይ አልወያይም ብላለች። ውጥረቱም የሰላም ንግግሩም እንደቀጠለ ይገኛል። ተንታኞችም በጉዳዩ ዙሪያ በጣም በርካታ ነገሮችን እያነሱ ነው። በዝርዝር የምታደምጧቸው ዋና ጉዳዮች ናቸው። በሌላ በኩል ክቡራን አድማጮች ጎረቤታችን ሶማሌላንድ ለኢትዮጵያ የእውቅና ስጪኝ ጥያቄ ማቅረቧ ተሰምቷል። ከእስራኤል በመቀጠል ኢትዮጵያ እውቅና እንደምትሰጣት እንደምትጠብቅ ሶማሌላንድ ገልጻለች። በጉዳዩ ዙሪያ የማስደምጣችሁም መረጃ ይኖራል። እስከ ፍጻሜው ቆዩ። ዝርዝሩን አድምጡ ግብዣይ ነው። ወደ መረጃዎቹ አለፍኩ። አብረን እንከታተለው። በቅድሚያም በመካከለኛው ምስራቅ የተቀሰቀሰውና ዓለምን በከፍተኛ ውጥረት ውስጥ የከተተው የአሜሪካና ኢራንን ጦርነት ለማስቆም የሚደረገው ዲፕሎማሲያዊ ጥረት አዲስና ያልተጠበቀ ምዕራፍ ላይ መድረሱን አክሲዮስ የዜና ወኪል ዘግቧል። በቀጥታ የአሜሪካ ከፍተኛ ባለስልጣናትን ዋቢ በማድረግ የወጡ የውስጥ መረጃዎች እንደሚያመለክቱት ከሆነ ፕሬዝዳንት ዶናልድ ጄ ትራምፕ በዛሬው ዕለት ሌሊት ከበርካታ የአረብና የሙስሊም ሀገራት መሪዎች ጋር ባደረጉት አስቸኳይ የስልክ ስብሰባ ከኢራን ጋር የሚደረገው የሰላም ስምምነት እንደተጠናቀቀ ሁሉም የቀጠናው የአረብ ሀገራት በሙሉ ከእስራኤል መንግስት ጋር በይፋ ለመስራት የሰላም ስምምነት ከእስራኤል ጋር ማውረድ እንዳለባቸውና እስራኤልም እስካሁን በይፋ የሀገርነት እውቅና ያልሰጡ ሙስሊም ሀገራት በሙሉ እውቅና እንዲሰጧት ጠንካራ የሆነ ትዕዛዝ መስጠታቸው ተዘግቧል። ይህ የፕሬዝዳንት ዶናልድ ጄ ትራምፕ አዲስ ዲፕሎማሲያዊ ስትራቴጂ ፕሬዝዳንቱ ከጦርነቱ ማክተም በኋላ በመካከል
መካከለኛው ምስራቅ ሊወስዱት ያሰቡት አንዳች ያልተፈታ ነገር እንዳለ የሚገልጽ ነው ብለውታል። ትራምፕ በተለይም ባሳለፍነው ማክሰኞም ማዕከል አድርገው እየተንቀሳቀሱ ያሉት ታሪካዊ የተባለውን የሳዑዲ አረቢያና የእስራኤል የሰላም ስምምነትን ለመፈረም ቢሆንም በአሁኑ ሰዓትም በቀጠናው ያለውን የጦርነት ትኩሳትና በመጪው መስከረም ወር የሚካሄደውን የእስራኤል ምርጫ በአጭር ጊዜ ውስጥ ስምምነት ላይ ለመድረስ እጅግ አዳጋች መሰናክል ፈጥሮባቸዋል ብለዋል። ፕሬዚደንት ትራምፕ ዛሬ ሌሊቱን ባካሄዱት በዚህ የስልክ ስብሰባ ላይ የሳዑዲ አረቢያ፣ የተባበሩት አረብ ኤሚሬቶች፣ የኳታር፣ የፓኪስታን፣ የቱርክ፣ የግብጽ፣ የዮርዳኖስና የባህሬን መሪዎች የተሳተፉ ሲሆን በጦርነቱ ዙሪያ ይበልጥ ጠንከር ያለ አቋም የነበራቸው የተባበሩት አረብ ኤሚሬትሱ ፕሬዚደንት መሐመድ ቢን ዛይድ አልናህያንን ጨምሮ መሪዎቹ አዲሱን የሰላም ማዕቀፍ እንደሚደግፉ ገልጸዋል። አንድ የአሜሪካ ከፍተኛ ባለስልጣን ሁኔታውን በዝርዝር ሲያብራሩ ለአክሲዮስ የዜና ወኪል ሁሉም የአረብ ሀገራት መሪዎች በዚህ ስምምነት ላይ ከጎን ሆነን ስምምነቱ ባይሳካ እንኳን ከእርሶ ጎን መቆማችንን እንቀጥላለን ማለታቸውን በይፋ ተናግረዋል። ከዚህ በኋላ ከኢራን ጋር ጦርነት የማይታሰብ ነው ያሉት የአረብ ሀገራቱ ከኢራን ጋር ተስማምቶ መኖሩ መልካም ነው የሚለውን አቋማቸውን በዚህ ስብሰባ ላይ ማንጸባረቃቸውን መገናኛ ብዙሃኑ ጽፈዋል። ይሁን እንጂ ከመጋረጃ ጀርባ የተካሄደው ውይይት ደግሞ እጅግ አስገራሚ ክስተቶችን ያስተናገደ እንደነበር አክሲዮስ የዜና ወኪል የጻፈ ሲሆን ፕሬዚደንት ዶናልድ ጄ ትራምፕ በመቀጠል ለእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ እንደሚደውሉ ገልጸው በቅርቡ የእስራኤል መሪም በተመሳሳይ የጋራ የስልክ መስመር ላይ እንደሚገኙ ያላቸውን ተስፋ ገልጸዋል። ትራምፕ በመቀጠል ከኢራን ጋር ያለውን ጦርነት ሲያበቃ እስካሁን የአብርሃም ስምምነት አካል ያልሆኑ ወይም ለእስራኤል እውቅና ያልሰጡ ወይም ከእስራኤል ጋር ህጋዊ የሰላም ስምምነት የሌላቸው ሁሉም የሙስሊም ሀገራት በሙሉ ግንኙነታቸውን በአስቸኳይ ወደ መደበኛነት እንዲመልሱና ለእስራኤልም የሀገርነት እውቅና መስጠት ብቻ ሳይሆን ከእስራኤል ጋር ተስማምተው እንዲኖሩ አሳስበዋል። ይህ የትራምፕ ያልተጠበቀ ጥያቄ በተለይም ከእስራኤል ጋር ምንም አይነት ዲፕሎማሲያዊም ሆነ ይፋዊ ግንኙነት የሌላቸው የሳዑዲ አረቢያ፣ የኳታርና ፓኪስታን መሪዎችም በከፍተኛ ሁኔታ አስገርሟቸዋል ብለዋል። ስብሰባው እየተካሄደ ሳለ ትራምፕ ይህንን ሲናገሩ በስብሰባው መሃል ድንገተኛ ጸጥታ ሰፍኖ እንደነበረ የተዘገበ ሲሆን ትራምፕ ግን በጉዳዩ ላይ በመቀለድ አሁንም መስመር ላይ ያላችሁ ወይ ዝም አላችሁ እኮ ሲሉ ጠይቀዋል ሲሉ አንድ የአሜሪካ ባለስልጣን ስለ ሁኔታው ለአክሲዮስ የዜና ወኪል ነግረውታል። ትራምፕ በመቀጠልም የእሳቸው ልዩ መልእክተኛ የሆኑትን ጃሬድ ኩሽነርና ስቲቭ ዊትኮፍ በሚቀጥሉት ሳምንታት ይህንኑ ጉዳይ በቅርበት እንደሚከታተሉ ለመሪዎቹ አሳውቀዋል። ፕሬዚደንት ትራምፕ እሁድ ዕለት በትሩዝ ሶሻል የማህበራዊ ሚዲያ ገጻቸው ላይ ባሰፈሩት ጽሑፍ ለመካከለኛው ምስራቅ ሀገራት በሙሉ እስካሁን ላደረጉት ድጋፍና ትብብር ታላቅ ምስጋናዬን አቀርባለሁ። ይህ ግንኙነት ወደ ታሪካዊው የአብርሃም ስምምነት ሀገራት በመቀላቀል ይበልጥ ያጠነክራል ብዬ አስባለሁ ሲሉ ጽፈዋል። አልፎ ተርፎም አንድ ቀን የኢራን እስላማዊ ሪፐብሊክ ጭምር የእስራኤልን ህልውና አምና በመቀበል የዚህ ስምምነት አካል ልትሆን ትችላለች ሲሉ ሐሳባቸውን ሰንዝረዋል። ይህ ግን ኢራን እስራኤልን ለማጥፋት ካላት የዘመናት ጽኑ አቋም አንጻር በጣም ከባድ ቢሆንም አንድ ቀን ግን ለእስራኤል እውቅና ትሰጣለች ኢራን ሲሉ ተደምጧል። በአሜሪካ የህግ መወሰኛ ምክር ቤት በኩል ከኢራን ጋር እየተደረገ ያለው አዲስ የሰላም ስምምነት በጽኑ የሚተቹት ታዋቂው የሪፐብሊካን ሴናተር ሊንዝ ግራሃም በማህበራዊ ትስስር ገጻቸው ላይ ባስተላለፉት መልእክት የትራምፕ ጥያቄን ሙሉ በሙሉ እንደሚደግፉ አስታውቀዋል። ይህ የኢራንን ግጭት ለማቆም የሚደረገው ድርድር ውጤት የአረብና የሙስሊም ሀገራት አጋሮቻችን ወደ አብርሃም ስምምነት የሚያስገባቸው ከሆነ ይህ ውሳኔ በመካከለኛው ምስራቅ ታሪክ ውስጥ እጅግ አስገራሚና ተጽዕኖ ፈጣሪ ክስተት ሆኖ ያልቃል ሲሉ ሴናተሩ ሳዑዲ አረቢያና ሌሎችም የሙስሊም ሀገራት ይህንን እድል ውድቅ የሚያደርጉ ከሆነና ለእስራኤል እውቅና የማይሰጡ ከሆነ የወደፊት ግንኙነታቸው ላይ ከባድ መዘዝ እንደሚያስከትልና ታሪካዊ ስህተት ተደርጎ እንደሚቆጠርባቸው በጽኑ አስጠንቅቀዋል። ይሁን እንጂ የሳውዲው አልጋ ወራሽ መሐመድ ቢን ሳልማን ከዚህ ቀደም ከእስራኤል ጋር ግንኙነት ለመጀመር ፍላጎት አሳይተው የነበረ ቢሆንም ባለፈው አንድ ዓመት ውስጥ ግን አቋማቸውን በከፍተኛ ሁኔታ ወደ ኋላ መልሰዋል። ባለፈው ህዳር ወር በኦቫል ኦፊስ በነጩ ቤተ መንግስት ከተካሄደው ስብሰባ ጀምሮ ሳዑዲ አረቢያ ከተባበሩት አረብ ኤሚሬቶች ጋር ያላት የውስጥ አለመግባባትና የኢራን ጦርነት ያስከተለው ቀውስ መንግስቱም በእስራኤል የቀኝ ዘመን ማስተዳደር ላይ ጠንካራና ጥርጣሬ የተሞላበት አቋም እንዲይዝ የግድ አስገድዶታል።
የሳውዲ አረቢያ ባለስልጣናት አሁንም ቢሆን ግንኙነት ለመጀመር እንደ ዋና ቅድመ ሁኔታ የሚያስቀምጡት እስራኤል ለነጻው የፊሊስጤም መንግስት ምስረታ የማይቀለበስና የጊዜ ገደብ ያልተቀመጠለት ስምምነት እንድትወስንና ለፊሊስጤም እውቅና እንድትሰጥ፣ ይህንን ደግሞ የእስራኤል መንግስት ሙሉ በሙሉ ውድቅ ያደርገዋል። ይህ በዚህ እንዳለም ታዲያ ፕሬዚደንት ዶናልድ ጄ ትራምፕ በበኩላቸው በድርድሩ ላይ የሚሰነዘርባቸውን ትችቶች በኃይለኛ ቃላት አስተባብለዋል። ከኢራን ጋር ስምምነት ካደረግኩኝ እርሱ ትክክለኛና እጅግ ግሩም ስምምነት ይሆናል። እንደ ኦባማ ስምምነት ለኢራን እጅግ ከፍተኛ የሆነ የጥሬ ገንዘብ ክምችት ወይም ካሽና ወደ ኒውክሌር ጦር መሳሪያ የሚያደርስ ክፍት መንገድ የሚሰጥ መሆን አይኖርበትም። የእኛ ስምምነት ከሱ ፍጹም ተቃራኒ ነው። ነገር ግን እስካሁን ምንም አላየውም። ምን እንደሆነም የሚያውቅ የለም። ድርድሩ ገና ሙሉ በሙሉ አላለቀም። ስለዚህም በማንም ወሬ እንዳትታለሉ። ተሸናፊዎች ምንጊዜም ያወራሉ። እኔ ተደራድሬ ኢራንን ለማስፈረም እየሞከርኩ ነው። በእርግጥ ኢራን ከፈረመች ምን እንደማስፈርማት ያኔ ታያላችሁ ሲሉ ተደምጠዋል። ወደ ኢራን ጉዳይ ስንሸጋገር የኢራኑ ፕሬዝደንት መሱድ ፔዜሽኪያን በበኩላቸው ሀገራዊ አንድነትንና የአመለካከት ጥርጣሬን ሀገሪቱን የተጋረጡባትን ታላላቅ ቀውሶችና ወታደራዊ ዛቻዎችን ለማሸነፍ ዋነኛውና ታላቁ ሀብቷ መሆኑን ገልጸዋል። የሀገሪቱን መንግስታዊ የሬዲዮና የቴሌቪዥን ድርጅት IRIB የበላይ ኃላፊና በተወያዩበት ወቅትም የፕሬዝደንቱ እንዳረጋገጡት ከሆነ በኢራን እስላማዊ አብዮታዊ ሪፐብሊክ ውስጥ ማንኛውም አይነት ታላቅ ስልታዊ ውሳኔ የሚተላለፈው ያለምንም ቅድመ ሁኔታ በእስላማዊ አብዮት መሪ ፈቃድና ይሁንታ ብቻ ነው ተብሏል። የኢራን ታዋቂ የዜና አውታር የሆነው ታስኒም የዜና ወኪል እንደዘገበው ከሆነ ፕሬዝደንት መሱድ ፔዜሽኪያን በስሱና ሃይማኖታዊ በሆኑ የታሪክ ምዕራፎች ላይ የሀገሪቱን መረጋጋት ያስቀመጠው የህዝቡን አጋርነትና የእስላማዊ ስርዓት ምሰሶችን ጽናት መሆኑን ገልጸው የኢራን ዋና ስጋት ዛሬ ጦርነት፣ ሚሳኤል ወይም የአየር ድብደባ አይደለም። ይልቁንም የህዝባዊ ትስስርን፣ ሰላምንና ማህበራዊ አንድነትን ማስጠበቅና ማጽናት ነው ያሉት ፕሬዝደንቱ በርካታ የአስተዳደር ፈተናዎች ቢኖሩም በሀገሪቱ ውስጥ መከፋፈልና መጠራጠር እንዳይፈጠር ሲሉ ብዙ እውነታዎችን በአደባባይ ከመናገር መቆጠባቸውን አብራርተዋል። ፕሬዝደንት መሱድ ፔዜሽኪያን አክለውም በዲፕሎማሲውም ሆነ በውጭ ፖሊሲ መድረክ ላይ አንድ ታላቅ ውሳኔ በከፍተኛው የብሔራዊ ደህንነት ምክር ቤት በኩል አልፎ በአያቶላ ሰይድ ሙጅተባ ሐሜኒ ፈቃድ ሲጸድቅ ሁሉም የፖለቲካ ፓርቲዎች፣ ተቋማትና ሚዲያዎች ለዓለም አንድ ወጥና ጠንካራ የኢራንን ድምፅ ለማሳየት ያንን ውሳኔ በሙሉ አቅም መደገፍ እንዳለባቸው አሳስበዋል። አሁን የምንወስነው ውሳኔ ሁሉም በከፍተኛ ሁኔታ አንድ ሊያደርገን የሚችልና አሸናፊ የሚያደርገን ነው ብለዋል። በተመሳሳይ ሰዓት የኢራኑ ፕሬስ ቲቪ የቀድሞ የሀገሪቱን ከፍተኛ ዲፕሎማት የውጭ ጉዳይ ሚኒስትር ቃል አቀባይና አምባሳደር ሐሚድ ሬዛ አፊሲ ዋቢ በማድረግ ባወጣው ሰፊ ትንታኔ ላይ እንዳመለከተው ከሆነ አሜሪካም በኢራን ላይ የሰነዘረችው ወታደራዊ ጥቃትና ያቀረበቻቸው ከልክ ያለፈ የተደራደሩና የፈረሙ ጥያቄ ሙሉ በሙሉ መክሸፋቸውንና ይህ ክስተትም በቀጠናው አዲስ የኃይል ሚዛን መፈጠሩን የሚያሳይ ነው ሲል አረጋግጧል። እንደ አምባሳደር አሲፊ ማብራሪያ የካቲት 28 የተጀመረው የአሜሪካና የእስራኤል ጥቃትን ተከትሎ ለ40 ቀናት የተካሄደው ከፍተኛ ጦርነት በመጨረሻ ሚያዝያ 8 ቀን ወይም ኤፕሪል 8 ቀን በኢራን የቅድመ ሁኔታ ላይ በተመለከተ የተኩስ አቁም ስምምነት ሊገታ ችሏል ብለዋል። ምንም እንኳን ዘላቂ የስምምነት ላይ ለመድረስ ገና አሜሪካና ኢራን የተራራቀ አቋም ላይ መሆናቸውን የገለጹ ሲሆን ጊዜያዊ አለመግባባቱን የማቆም ሂደት ቢሆንም የትራምፕ አስተዳደር መጀመሪያ ካነሳቸው ጥያቄዎች በከፍተኛ ሁኔታ ወደ ኋላ ለማፈግፈግ በኢራን ተገዷል ብለዋል። ትራምፕ መጀመሪያ ላይ ኢራን ያለምንም ቅድመ ሁኔታ እጅ እንድትሰጥ፣ ዩራኒየም ማበልጸግን ሙሉ በሙሉ እንድታቆም፣ የባላስቲክ ሚሳኤል ርቀቷን ከ300 እስከ 400 ኪሎ ሜትር ብቻ እንድታሳጥርና ቀጠናዊ ድጋፎቿን እንድታቋረጥ ጠይቆ ነበር ያሉት አምባሳደሩም አሁን ግን በፕሬዝደንት ትራምፕ ማህበራዊ ሚዲያ ላይ የሚታየው ትርክት ሙሉ በሙሉ የተቀየረ መሆኑን ገልጸዋል። ትራምፕ አሁን ላይ የሆርሙዝ የባህር ወሽመጥ ዳግም መከፈቱን እንደ ትልቅ ወታደራዊ ስኬታቸው አድርገው የቆጠሩት ቢሆንም ጦርነቱ ሲጀመር ግን የሆርሙዝ ወሽመጥ ተዘግቶ አልነበረም ብለዋል። በእርግጥም ትራምፕ ሞኝ ናቸው። ዓለም የእሳቸውን የቃላት ድርድራ የሚሰማ ይመስላቸዋል። ነገር ግን ከትራምፕ
ከቃላት ድርደራ በላይ በተግባር ያለው ነው ዓለም የሚያስተውለው ብለዋል። አምባሳደሩ አክለውም ፓኪስታን በአደራዳሪነት የተጫወተችው ሚና እጅግ የላቀ መሆኑን ገልጸው በተለይም ደግሞ ኢስላማባድ ከቻይና መንግስት ጋር የዲፕሎማሲ ድልድይ በመገንባት ለኢራን ትልቅ ስልታዊ ድጋፍ ማምጣቷን ጠቁመዋል። በመጨረሻም ይህ ጦርነት የአሜሪካን ቀጠናዊ ማዕቀብና የትብብር መረብ አቅምም በሙሉ ከኢራን ታሪካዊና ሉዓላዊ ስትራቴጂካዊ ጥልቀት ጋር ሲወዳደር ደካማ መሆኑን በተግባር ያሳየም ታሪካዊ ክስተት መሆኑን ፕሬስ ቲቪ ዘግቧል። ወደ ደህንነትና የስለላ መረጃዎች ስንሸጋገር የዓለምን ትኩረት የሳበ አዲስ ሚስጥር ይፋ ሆኗል። የሲቢኤስ ኒውስ የዜና አውታር ከፍተኛ የአሜሪካ የስለላ ማህበረሰብ መረጃዎችን ዋቢ በማድረግ እንደዘገበው የኢራን ከፍተኛ መሪ የሆኑት አያቶላ ሙጅተባ ኻሜኒ እስራኤል ልታካሄድባቸው ከምትችለው የግድያ ሙከራ ለመሰወር ሲሉ እጅግ ሚስጥራዊ በሆነ ስፍራ አሁንም ተሸሽገው እንደሚገኙና እስራኤልም እርሳቸውን ለመግደል ብርቱ ጊዜ እየጠበቀች እንደሆነ ተሰማ። የስለላ ሪፖርቱ እንዳሳየው ከሆነ ከፍተኛ መሪው ግንኙነት የሚያደርጉት እጅግ በተወሳሰበና ጥንቃቄ በተሞላበት የልዩ መልእክተኞች መረብ አማካኝነት ብቻ በመሆኑ በአሜሪካና በኢራን መካከል የሚደረገው የሰላም ድርድር ሂደት በከፍተኛ ሁኔታ እንዲዘገይ አድርጎታል ተብሏል። ከዚህ አልፎ ተርፎም የኢራን ከፍተኛ የመንግስት ባለስልጣናትም ጭምር ከመሪው ሙጅተባ ሰኢድ አሊ ካሜኒ ጋር በቀጥታ የመገናኘት እድል የሌላቸው መሆኑም ተዘግቧል። የአሜሪካን ባለስልጣናት እንደሚሉት ከመሪው የሚመጡ ምላሾች በሙሉ ረዥም ጊዜ የሚወስዱት በዚህ የደህንነት መዋቅር ምክንያት ነው ተብሏል። የቀድሞ መሪ አሊ ኻሜኒ በጦርነቱ የመጀመሪያ ቀን በተለይም ደግሞ በፌብሩዋሪ 28 መገደላቸውን ተከትሎ ልጃቸው ሙጅተባም በመጋቢት ወር ስልጣን ቢረከቡም እስካሁን በአደባባይ አልታዩም። ይህ በእንዲህ እንዳለ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በሰጡት ይፋዊ መግለጫ ከፕሬዚደንት ዶናልድ ጄ ትራምፕ ጋር ዛሬ ሌሊቱም ባደረጉት የስልክ ውይይት ከኢራን ጋር የሚደረግ የትኛውም አይነት የመጨረሻ ስምምነት የእስላማዊቷ ሪፐብሊክ ኢራንን የኒውክሌር ስጋት ሙሉ በሙሉ የሚያስወግድ መሆን እንዳለበት በጽኑ አቋም ለአሜሪካው ፕሬዝደንት ማሳሰባቸውን ገልጸዋል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ በመግለጫቸው እኔና ፕሬዝደንት ትራምፕ የትኛውንም አይነት የመጨረሻ ስምምነት የኢራንን የዩራኒየም ማበልጸጊያ ተቋማት ሙሉ በሙሉ ማፍረስንና የበለጸገውን የኒውክሌር ቁስ ወይም ዩራኒየሙን ከሀገሪቱ መውጣት እንዳለበትና መወገድ እንዳለበት ተስማምተናል ብለዋል። የኔ ፖሊሲ ልክ እንደ ፕሬዝደንት ትራምፕ አቋም መቼም ቢሆን አይለወጥም። ኢራን የኒውክሌር ጦር መሳሪያ በፍጹም አታገኝም። ይህ ነው ዋና አቋሜ ብለዋል። ኔታንያሁ አክለውም ከትራምፕ ጋር በጋራ የስልክ ውይይቱ ላይ የሆርሙዝ የባህር ወሽመጥ ዳግም ለመክፈት ስለተቀረጸው የመግባቢያ ሰነድም በስፋት መምከራቸውን ገልጸዋል። በአሜሪካና በእስራኤል መካከል ያለው ወታደራዊ አጋርነት በጦር ሜዳውም በተግባር የተረጋገጠና አሁን ላይ ከመቼውም ጊዜ በላይ ጠንካራ መሆኑን አስታውቀዋል። ፕሬዚደንት ትራምፕ እስራኤል በሊባኖስ ጭምር በሁሉም ግንባሮች የሚሰነዘርባትን ስጋቶች ለመመከትና ራሷን ለመከላከል ያላትን ሙሉ መብት በድጋሚ ማረጋገጣቸውን ጠቅላይ ሚኒስትሩ ገልጸዋል። አሁን ላይ ማናቸውም አይነት ጦርነት መከፈት እድል ቢኖር ያንን ጦርነት ተቀላቅለን ኢራንን ለማዳከም ዝግጁ ነን። ኢራን ያላትን የኒውክሌር ዝቃጭ በሙሉ ለማውደምና ሙሉ በሙሉ ባዶ እጇን ለመቅረት እስካልወሰነች ድረስ የምናካሄድባት ጦርነት በጣም ከባድና አውዳሚ ይሆንባታል ሲሉ ዝተዋል። ኢትዮጵያን ወደ ተመለከቱ ዜናዎች ስናቀና ከእስራኤል ቀጥሎ ለሶማሌላንድ እውቅና ይሰጣሉ ተብለው ከሚጠበቁ 3 ሀገሮች አንዱ ኢትዮጵያ መሆኗ ተገለጸ። ከጥቂት ወራት በፊት ለመጀመሪያ ጊዜም ለሶማሌላንድ የሀገርነት እውቅና የሰጠችው እስራኤል ውሳኔዋን ተከትሎም በቀጣይ ተስፋ ከተጣለባቸው ሀገሮች መካከል ኢትዮጵያ፣ ታይዋን እና የተባበሩት አረብ ኤምሬትሶች ናቸው ሲል የሀገሪቱ ባለስልጣን አስታወቀ። ሶማሌላንድ በየዓመቱ እንደ አውሮፓውያን አቆጣጠር ሜይ 18 ቀን ከሶማሊያ ነጻ ወጣሁ የምትልበትን ቀን በተጠናቀቀው ሳምንት በተለያዩ ወታደራዊ ትርኢቶች በሐርጌሳ ከተማ አክብራለች። እንደ አውሮፓውያን አቆጣጠር በ2025 መገባደጃም ለሶማሌላንድ እውቅና የሰጠች ሲሆን ሰሞኑን የመጀመሪያው የሶማሌላንድ ባለሙሉ ስልጣን አምባሳደር ሆነው የተሾሙት ዶክተር መሐመድ ሐጊም ለእስራኤል ፕሬዝደንት አይዛክ ሄርዞን የሹመት ደብዳቤያቸውን አቅርበዋል። በዓመታዊው ክብረ በዓሉም ለታይዋን፣ ለኢትዮጵያና ለተባበሩት አረብ ኤምሬትስ እንዲሁም ለኬንያ ከልብ የመነጨ ምስጋና እናቀርባለን ያሉት የሶማሌላንድ ፕሬዝዳንታዊ ሚኒስትር ከዳሃር ሁሴን ናቸው።
ኢትዮጵያም በሶማሊያ መንግስት ተገፍተው ወደ ድንበሯ የገቡ ሶማሌላንዳውያንን ተቀብሎ በማስተናገድ የጎረቤት ሚናዋን በመወጣቷ ትልቅ አክብሮት አለን ያሉት ሚኒስትሩ በቀጣይ ኢትዮጵያ ለሶማሌላንድ የሀገርነት ዕውቅና ትሰጣለች የሚል ከፍተኛ ተስፋ እንዳላቸው ገልጸዋል። የውጭ ጉዳይ ሚኒስትሩ አብዱራህማን ዳሂር አዳን እስራኤል በተለይም ደግሞ ለሶማሌላንድ የሰጠችው ታሪካዊ የተባለለት ዕውቅና እርምጃን ቀጥሎ ኢትዮጵያ፣ የተባበሩት አረብ ኤሚሬትስና ኬንያ የምንጊዜም የቅርብ ወዳጆቻችን በመሆናቸው ትልቅ ምስጋና አለን ብለዋል። ወደፊትም አብረውን እንደሚቀጥሉም የእስራኤልን ውሳኔ በመከተልም እርምጃቸውን ያሳያሉ የሚል ከፍተኛ ተስፋ እንዳላቸው አስረድተዋል። እነዚህ ሀገሮች የምንጊዜም የልብ ወዳጆቻችን ናቸው። ለሶማሌላንዳውያን ከወዳጅ የሚጠበቀውን ምላሽ በሙሉ ይሰጣሉ ተብለን እንጠብቃለን ብለዋል። ከድል በዓሉ ጋር በተገናኘ የሀገሪቱን ፕሬዝዳንትና ሚኒስትሮች እንዲሁም የታይዋን፣ የተባበሩት አረብ ኤሚሬትስ፣ የኢትዮጵያ፣ የኬንያ የዲፕሎማቲክ ማህበረሰብ ተወካዮች በተገኙበት ምስረታው ይፋ የተደረገው የሶማሌላንድ የነጻነት ዕውቅና ተቋም በመጪዎቹ ዓመታት ሀገሪቱ ስትመኘው የቆየችውን የሀገርነት ዕውቅና ያሳካል ብለው እንደሚጠብቁ የሀገሪቱ ፕሬዝደንት ዶክተር አብዱራህማን መሐመድ መግለጻቸውን በአዲስ አበባ ተቀማጭነቱን ያደረገውና በየሳምንቱ ለንባብ የሚበቃው ሪፖርተር ጋዜጣ ዘግቦ አንብበናል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። አሁን ከልቦ ለመሳቅ ይዘጋጁ። ጊዜው የአቧራው ጨሰ ቲያትር ነው። ዘወትር ዓርብ በ12 ሰዓት በዓለም ሲኒማ ቀጠሮን ያደርጉ። ወይ አቧራው ጨሰ ቅድስት ገብረ ሥላሴ፣ ቃል ኪዳን ታምሮ፣ ሱራፌል ብስራትና አቤል ብርሃኑ የወይኗ ልጅ በድንቅ ሁኔታ ይተውኑበታል። ከኔ ጋር ግን አንግባባም አይደል? ሳቅ እንደ ጥጥ ይፈተላል፣ በቃላት እያዋዛ በድርጊት ያስደምማል። አዎ ምስክር የለኝም። አቧራው ጨሰ ልብ አንጠልጣይ ኮሜዲ ቲያትር፣ ደራሲ ሱራፌል ብስራት፣ አዘጋጅ አቤል ሰለሞን። ዘወትር ዓርብ በ12 ሰዓት በዓለም ሲኒማ እንገናኝ። እናንተ ተወያዩ፣ እኛ እንውጣላቸው አይደል? ወዴት ነው የምትሄደው? አቧራው ጨሰ የዘመኑ ምርጥ ኮሜዲ ቲያትር። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ።